ሰማዩ የድቅድቅ ጨለማ ካባውን ደርቧል። አዲስ አበባ በሐምሌ ወር ብርዳማ ዝናብ እየተገረፈች ነው። መንገዶቹ በውሃ ተጥለቅልቀዋል። ሰራተኛ ሁሉ ወደ የቤቱ ለመግባት ይቸኩላል። በዚህ ማዕበል መሃል ግን አንዲት ወጣት እግሮቿ እየተንቀጠቀጡ በእግረኛ መንገድ ላይ ትጓዛለች። ሳባ ናት። የለበሰችው ቀጭን ጃኬት በዝናብ ረጥበው ሰውነቷ ላይ ተጣብቋል። በአንድ እጇ የተቀደደ ጃንጥላ ይዛለች። በሌላ እጇ ደግሞ መላ ሕይወቷን የያዘውን ትንሽ የላስቲክ ቦርሳ አቅፈዋለች። በዚያ ቦርሳ ውስጥ ጥቂት አልባሳት፣ የአባቷ የተሰበረ ፎቶግራፍና በአንድ ወቅት በዩኒቨርሲቲ ትምህርቷ ጎበዝ እንደነበረች የሚያሳይ የኢኮኖሚክስ መጽሐፍ ብቻ። ሳባ ወደ አንድ ትልቅ ባለ ሀብቶች ወደሚኖሩበት መንደር ዘለቀች። ረጃጅም ሕንፃዎች፣ በትልልቅ አጥር የተከበቡ ቪላዎች፣ እያንዳንዱ ቤት ክብርና ሀብትን ይረጫል። እሷ ግን የመጣችው ለመኖር ሳይሆን ለመቀጠር ነው፣ ለመሳቀቅ ነው። በመጨረሻም ደላላው የነገራት ትልቁ ጥቁር የብረት በር ፊት ለፊት ላይ ቆመች። ቤቱ ሰፊ ነው፣ ነገር ግን ምንም አይነት የሕይወት ድምፅ አይሰማበትም። ልክ እንደ መቃብር ቀዝቃዛ ነው። ሳባ ወደ ግቢው ዘለቀች። የአትክልት ስፍራው በሚያምር ሁኔታ ተስተካክሏል። ውድ የሆኑ አበቦች ተተክለዋል። ነገር ግን ሰራተኛ ካልሆነ በቀር ማንም የሚንከባከባቸው፣ በፍቅር የሚያያቸው አይመስሉም። ቤቱ ሰፊ ቢሆንም ብርሃን የሚታየው ከላይኛው ፎቅ በአንዲት ትንሽ መስኮት ብቻ ነው። ሳባ ወደ ዋናው ሳሎን በር ተጠጋች። እጆቿ በብርድና በፍርሃት እየተንቀጠቀጡ የእንጨቱን በር አንኳኳች። በሩ ክፍት ነበር። ሳባ ቀስ ብላ ወደ ውስጥ ገባች። ሳሎኑ ሰፊ ነው። እያንዳንዱ ዕቃ እጅግ ውድ ነው። የቆዳ ሶፋዎች፣ የክሪስታል ቻሌንደሮች፣ ግድግዳው ላይ የተሰቀሉ ውድ ስዕሎች። ነገር ግን ቤቱ ውስጥ ያለው ቅዝቃዜ ከአጥንት ይዘልቃል። የሰው ወሬ፣ የሳቅ ድምፅ ወይም የቤተሰብ ሙቀት የለበትም። በዚያ ሰፊ ሳሎን መጨረሻ ላይ በትልልቅ መስታወቶች በተከበበው የቢሮ ክፍል ውስጥ አንድ ሰው በወረቀቶችና በኮምፒውተር ስክሪኖች ተከቦ ይታያል። ዳዊት ነው። አይሆንም አልኩ። ያ ጨረታ ካመለጠን ኩባንያው ከፍተኛ ኪሳራ ውስጥ ነው የሚገባው። የፋይናንስ ፕሮፖዛሉን በድጋሚ ፈትሹት። ሌላ ስህተት አልፈልግም። ሰማኝ? ዳዊት ስልኩን በኃይል ጠረጴዛው ላይ ወረውረዋል። ራሱን ይዞ በትልቁ ይተነፍሳል። ዳዊት ስልኩን ዘግቶ ቀና ሲል ሳሎኑ መሃል የቆመችውን የረጠበች ሴት አያት። በዚህ ሰዓት በቤቱ ውስጥ ፍጹም የሆነ ጸጥታ ሰፈነ። የሚሰማው የሳባ ልብስ ላይ ያለው የዝናብ ጠብታ ወለሉ ላይ ጠብ 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 ሲል ብቻ ነው። ሁለቱ ፍጹም የተራራቁ ዓለማት በአይን ጥቅሻ ውስጥ ተገናኙ። ዳዊት ትኩር ብሎ ተመለከታት። ያያት እንደ ተራ የቤት ሰራተኛ አልነበረም። አይኖቿ ውስጥ ፍርሃትና የኑሮ መራርነት ቢኖርም በውስጣቸው ግን የሚነበብ አንድ ታላቅነት፣ ክብርና የማንነት ጽናት አለ። እርጥብ ጸጉሯ ፊቷ ላይ ወርዷል። ሳባ ደግሞ በአንጻሩ ያየችው የተንደላቀቀና ኩሩ ባለሀብት ሳይሆን በገንዘብ ክምርና በስልጣን መሃል ሆኖ በጭንቀት የሚታነቅ ነፍሱ የደረቀች ብቸኛ ሰው ነው። ዳዊት ከተቀመጠበት ወንበር በዝግታ ተነሳ። ከቢሮው ወጥቶ ወደ እሷ መራመድ ጀመረ። የጫማው ኮቴ በሰፊው ሳሎን ውስጥ እያስተጋባ ወደ እሷ ሲቃረብ የሳባ ልብ የመምታት ፍጥነቱ ጨመረ። የዳዊት ድምፅ ለሰዎች ከሚጠቀመው ሸካራና ትዕዛዛዊ ቃና ወጥቶ በማስተዋልና በጥልቀት ማነሽ? እዚህ ሰዓት ላይ ምን ትሰሪያለሽ እዚህ? የሳባ ድምፅ ቢንቀጠቀጥም በውስጡ ግን የተማረ ሰው ጥንካሬ አለው። ይቅርታ አርፍጄባችኋለሁ ጌታዬ። ዝናቡ መንገድ ዘግቶብኝ ነው። ከደላላው ነው የመጣሁት። አዲሷ የቤት ሰራተኛ ነኝ። ሳባ እባላለሁ። ዳዊት አንድ እርምጃ ይበልጥ ተጠጋ። ኩር ብሎ እያያት ሳባ፣ እሺ ይሄ ቤት ሕግ አለው። እኔ የሰዎችን ስንፍናና ድክመት አልታገስም። በተለይ ደግሞ ዳዊት ንግግሩን ሳይጨርስ ሳባ ድንገት አይኗ እሱ ጥሎት የመጣው ጠረጴዛ ላይ አረፈ። በጠረጴዛው ላይ የተበታተኑት የእንግሊዘኛ የቢዝነስ ሰነዶችና የወጪ መተመኛ ስሌቶች ይታዩ ነበር። የቢዝነስ ማኔጅመንት የሶስተኛ ዓመት ተማሪ የነበረችው ሳባ ሳታስበው በሰነዱ ላይ ያለውን አንድ ትልቅ የቁጥር ስህተትና የስትራቴጂ ግድፈት ወዲያውኑ ነበር ያስተዋለችው። ፊቷ ላይ ድንገተኛ የመገረምና የማስተዋል ስሜት ታየ።
ዳዊት የፊቷን መለዋወጥ አየ። የቤት ሰራተኛ ለመሆን የመጣችው ሴት የቢዝነስ ሰነዶችን በትኩረት ስትመለከት ማየቱ እንግዳ ሆነበት። ወዲያውኑ ፊቱ ተለወጠ። ጥርጣሬ በአእምሮ ነገሰ። ድምፁን ከፍ አድርጎ በጥርጣሬና በቁጣ ወደ እሷ እየተጠጋ ምን እያየሽ ነው? ሰነዱ ላይ ምን አለ? ሳባ ደንግጣ አይኗን ታነሳለች። እጆቿን ታስተሳሰርና ምንም አይደለም ጌታዬ፣ ይቅርታ። ዳዊት ይበልጥ እየተቆጣ ፊቱ ላይ አስፈሪ ስሜት እየታየ አይ ዝም አትበይ። ይህንን ሰነድ አንብበሽ መረዳት የምትችይ ይመስል ለምንድነው ትኩር ብለሽ ያየሽው? እዚህ ቤት ከመግባትሽ በስተጀርባ ሌላ ዓላማ አለሽ? ሰላይ ነሽ? ማንሽ አንቺ? ዳዊት ቁጣውን እየገለጸ ወደ እሷ አንድ እርምጃ ሲጠጋ የሳባ እግር ተንሸራቶ ወደ ኋላዋ ልትወድቅ ስትል ዳዊት ሳያስበው ወገቧን ይዟት ወደ ራሱ አስጠጋ። ሁለቱም ተቀራረቡ። እስትንፋሳቸው ተቀላቀለ። መብራቱ ድንገት ጠፋ። መላው ቪላ በድቅድቅ ጨለማ ውስጥ ተዋጠ። ውጭ ያለው ዝናብ ይበልጥ እየበረታ መጣ። በዚያ ጥቅጥቅ ያለ ጨለማ ውስጥ ሁለቱ ብቻ በቅርበት ቆመዋል። ዳዊት የሳባን የፍርሃትና የረጠበ ትንፋሽ በፊቱ ላይ ይሰማዋል። ሳባም የዳዊትን የልብ ትርታ በጥልቀት ታዳምጣለች። ዳዊት በጥላቻና በጥርጣሬ፣ ሳባ ደግሞ በሚስጥርና በፍርሃት ተከበዋል። ይህ የመጀመሪያው መገናኘት የሕይወታቸውን መስመር ሙሉ በሙሉ የሚቀይር ትልቅ ማዕበል፣ የማዕበል መጀመሪያ ነበር። ሳባ ማንነቷን ትደብቅ ይሆን? ዳዊትስ ከዚህ ጨለማ በስተጀርባ ምን ያደርጋት ይሆን? መብራቱ ድንገት ሲጠፋ በቤት ውስጥ የነበረው ጊዜ ቆመ መሰለ። ዳዊት የሳባን ወገብ እንደያዘ ነው። ሳባም የእርሱን ትከሻዎች አጥብቃ ይዛለች። በዚያ ፍጹም ጨለማ ውስጥ የሁለቱም የልብ ምት ድምፅ ብቻ ነበር የሚሰማው። ዳዊት የሳባን የረጠበ ጸጉር መዓዛና የፍርሃት ትንፋሽ በቅርበት ታዘበው። ነገር ግን በአእምሮው ውስጥ ያለው ጥርጣሬ በቀላሉ የሚረሳ አልነበረም። ዳዊት በዝግታ እጆቹን ከወገቧ ላይ ያነሳል። ነገር ግን ድምፁ አሁንም ከበድ ያለ ነው። በጨለማ ውስጥ በሹክሹክታ ግን በሚያስፈራራ ድምጸት አትንቀሳቀሽ፣ እዚያው ቁም። ዳዊት የስልኩን ፍላሽ አብርቶ በቀጥታ ሳባ ፊት ላይ አሳረፈው። የሳባ ውብ አይኖች በብርሃኑ ምክንያት ተጨፈኑ። በአይኖቿ ላይ ዋኝ ነበር። ከፊቷ ላይ የሚወርደው የዝናብ ጠብታ በፍላሹ ብርሃን ላይ እንደ አልማዝ ያንጸባርቃል። ዳዊት በብርሃኑ ውስጥ የሳባን ፍርሃት ንጽህናዋን አየ። ሆኖም ንቃቱን አላላም። ስልኩን ወደ ሰነዶቹ እያዞረ አሁን እውነቱን ንገሪኝ፣ ቅድም ያንን ሰነድ ስታይ ፊትሽ ተለወጠ። እዛ ሰነድ ላይ ምን አየሽ? የቤት ሰራተኛ ነኝ የምትዩ ሴት እንዴት የቢዝነስ ፕሮፖዛል ላይ ትኩረት ታደርጊያለሽ? ማንሽ አንቺ? የሳባ ድምጽ እየተንቀጠቀጠ ብርሃኑን እጇን ጋርዳ ለመከላከል እየሞከረች ዳዊት እባክህ መነኝ፣ እኔ ሰላይ አይደለሁም፣ እኔ ተራ የቤት ሰራተኛ ነኝ። ነገር ግን ምን? ዝም አትበይ። ሳባ በትልቁ ተንፈሳ ድምጿን እያረጋጋች ነገር ግን እኔ የቢዝነስ ማኔጅመንት ተማሪ ነበርኩ። አባቴ ከመሞቱ በፊት አዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነበርኩ። ያንተ ሰነድ ላይ ትልቅ ስህተት አለበት። ዳዊት በመገረም ስልኩን ከተደቀነባት ፊት ላይ አውርዶላት ወደ ሰነዱ ያዞረዋል። ምን ስህተት? ምን አይነት ስህተት? ይህንን ፕሮፖዛል ያዘጋጁት የሀገሪቱ ትልልቅ የኢኮኖሚ ባለሙያዎች እኮ ናቸው። ሳባ አንድ እርምጃ ወደ ጠረጴዛው ተጠግታ በፍላሹ ብርሃን ስር ወረቀቱን እያሳየችው አዎ፣ ባለሙያዎቹ ያዘጋጁት የገበያ ጥናት ለ5 ዓመት ነው። ነገር ግን የወጪ ስሌቱ ኮስት ኤስቲሜሽኑ የተሰራው ለ3 ዓመት ብቻ ነው። የወለድና የትርፍ ህጉ ፕሮፊት ማርጂን አልተጣጣምም። ለዛ ነው ጨረታውን የምትሸነፉት። ምክንያቱም ስሌታችሁ ገና ከመነሻው ጉድለት አለበታ። ዳዊት በሳባ ንግግር ደነገጠ። ወዲያውኑ ስልኩን ይዞ ሰነዶቹን እያገላበጠ መመልከት ጀመረ። ሳባ ያለችውን ቁጥርና ስሌት ሲመለከት እውነቷን ነበር። የኩባንያው ከፍተኛ አማካሪዎች የሰሩትን ትልቅ ይህቺ በዝናብ ረጥባ የመጣች ምስኪን ሴት በአንድ እይታ ነቅሳ ወጥታዋለች። ሰነዱን እንደያዘ ድምፁ ሙሉ በሙሉ እየቀነሰ ማመን አይቻልም፣ እንዴት ይህንን አላየነውም? ትኩር ብሎ እያያት አንቺ በእርግጥ የቤት ሰራተኛ አይደለሽም። መሬት እያየች አባቴ ሲታመም ሕክምናውን ለመሸፈን ስል ትምህርቴን አቋረጥኩ። አባቴም ሞተ። እኔም ያለኝን ዕቃ ሽጬ እዚህ ተገኘሁ። አሁን የምፈልገው ሥራ ብቻ ነው። እባክህ ከቤት አታባረኝ ዳዊት በውስጡ ትልቅ የጥበብ ማዕበል ተሰማው። በአንድ በኩል በኩባንያው መክሰር ተጨንቆ የነበረው ልቡ፣
አሁን አዲስ መውጫ መንገድ አግኝቷል። በሌላ በኩል ደግሞ ከፊት ለፊቱ የቆመችው ሴት ውበቷና ብልሃቷ ልቡን እየረታው መጥቷል። በፍጹም አንቺ እኮ የተላክሽልኝ መልአክ ነሽ። ነይ መጀመሪያ ይህንን እርጥብ ልብስሽን ቀይሪ፣ ብርድ ይይዝሻል። እሺ ጌታዬ። ፈገግ ብሎ አሁንም ጌታዬ ትይኛለሽ? ዳዊት በይኝ አልኩሽ እኮ። እሺ ልብስሽን ቀይረሽ ነይና ይህንን ሰነድ አብረን እናስተካክለዋለን። ዛሬ ሌሊቱን ሙሉ ስራ አለብን። ሳባ ልብሷን ቀይራ ተመለሰች። መብራቱ ባይኖርም ሁለቱ በሻማና በስልክ ፍላሽ ብርሃን ስር ተቀመጡ። የክፍሉ ቅዝቃዜ ጠፋ። ዳዊት ስለ ኩባንያው ችግሮች ያወራል። ሳባ ደግሞ በትምህርት ያገኘችውን ዕውቀትና የተፈጥሮ ብልሃቷን ተጠቅማ መፍትሄዎችን ታፈልቃለች። እየሰሩ እየተነጋገሩ አልፎ አልፎም ማይል ላይን እየተጋጩ ፈገግ ይላል። በአሰሪና በሰራተኛ መካከል መሆን የማይገባው ጥልቅ የሆነ የነፍስ መገናኘት እየተፈጠረ ነበር። ሌሊቱ ነጋ። ፕሮፖዛሉ ሙሉ በሙሉ ተስተካክሎ ፍጹም ሆነ። ሳባ በሶፋው ላይ በከፊል እንቅልፍ ወስዷታል። ዳዊት ግን አሁንም እሷን በትኩረት ይመለከታታል። የእሷ ጥንካሬና ውበት ሙሉ በሙሉ ማርኮታል። በዚህ ቅጽበት ግን የቤቱ ዋና መብራት ተመለሰ። መብራቱ ሲበራ ሳባ ደንግጣ ነቃች። ሁለቱም ተቀራርበው ሶፋው ላይ እንደተቀመጡ የቤቱ በር በኃይል ተከፈተ። ወደ ውስጥ የገባችው ሴት የዳዊት የቀድሞ እጮኛና የኩባንያው ትልቅ ባለድርሻ የሆነችው እመቤት ናት። ሰነዶቹን ተበትነው ዳዊትና አዲሷ የቤት ሰራተኛ ሳባ ተቀራርበው ሲተያዩ በዓይኖቿ ተመለከተች። ፊቷ በቁጣ ቀላ። በከፍተኛ ጩኸትና በንቀት ድምፅ ዳዊት፣ ምንድነው እዚህ ቤት ውስጥ እየተካሄደ ያለው? ይህቺ ምስኪን የቤት ሰራተኛ ካንተ ጋር ምን ታደርጋለች? ሳባ ደንግጣ ከተቀመጠችበት ተነሳች። ዳዊትም በድንገተኛ ቁጣ ቆመ። የሳባና የዳዊት አዲስ የተጀመረው ግንኙነት ገና ሳይጀመር በትልቅ አደጋ ተከበበ። ሳባ ከቤቱ ትባረር ይሆን? ዳዊትስ ሳባን ለመከላከል ሲል ምን ያደርግ ይሆን? በክፍሉ ውስጥ ያለው አየር ረጋ ያለ ነው። የዳዊት የቀድሞ እጮኛ እመቤት በኩባንያው ላይ ያላትን የ40% ድርሻ እንደ ጦር መሳሪያ ይዛ ቆማለች። ሳባ እያለቀሰች ወደ ኋላ ስታፈገፍግ፣ ዳዊት ግን አይኖቹን ከእመቤቱ ላይ ሳያነሳ ወደ ሳባ ተመለከተ። በዚያች ሰከንድ ውስጥ በሁለቱ መካከል የተደረገው የአይን ልውውጥ ከሺህ ቃላት በላይ የነፍስ ቃል ኪዳን ነበረው። ዳዊት በጥልቀት ተነፈሰ። ፊቱ ላይ የነበረው ጭንቀት ወደ ፍጹም መረጋጋትና ቆራጥነት ተቀየረ። ወደ እመቤት ዞረ። ምርጫሽ በጣም ቀላል ነው እመቤት። ድርሻሽን ይዘሽ አሁኑኑ ከህይወቴ ከኩባንያዬ መውጣት ትችያለሽ። የፈለገውን ያህል ብከስር ክብሬንና እውነቴን ለአንቺ እብሬት አሳልፌ አልሰጥም። ሳባን ደግሞ ከዚህ ቤት ማንም አያወጣት። እሷ የዚህ ቤት ብርሃን ናት። ምን? ይህቺ የቆሸሸች ሰራተኛ አንመረጥ? ነገ ጠዋት መንገድ ላይ የምትቆምበት ሳንቲም ሳይኖር በየመንገዱ ስትለምን አያለሁ። እመቤት ወጣች። ክፍሉ በድጋሚ ጸጥታ ሰፈነበት። ሳባ መሬት ላይ ተቀምጣ እጆቿን በትከሻዋ ላይ አጣጥፋ በታፈነ ድምፅ ታለቅሳለች። ሕይወቷን ሙሉ ያሳደዳት የድህነትና ዝቅ የመደረግ ስሜት በድጋሚ ነፍሷን አቆሰለው። ዳዊት በዝግታ ወደ እሷ ተጠጋ። ሳባ አጠገቡ ወለል ላይ ተንበረከከ። በሳባ አጠገብ ወለል ላይ ተንበረከከ። ያን ያህል ትልቅ ሀብት ያለው ሰው ለዚች ምስኪን ልጅ ሲል መሬት ላይ ተንበረከከላት። ዳዊት በጣም ለስላሳና በሚያባብል ድምፅ እጆቿን ለመንካት እየተጠጋ ሳብዬ እባክሽ አታልቅሽ። ሳባ እንባዋን ፊቷን አጥለቅልቆታል። ቀና ብላ ያየችው ለምን ዳዊት፣ ለምን እኔን መረጥክ? እኔ እኮ ያንተን ሕይወት ሙሉ በሙሉ አጠፋሁት። እኔ ባልመጣ ኖሮ ኩባንያ አይፈርስም ነበር። እኔ ተራ ቤት ሰራተኛ ነኝ። ለምን የለፋህበትን ሀብት ለኔ ስትል አጣኸው? ዳዊት በሁለቱ እጆቹ የሳባን እንባዎች በጣቶቹ ቀስ እያደረገ እየጠረገላት ነው። ወደ አይኖቿ በጥልቀት ፍቅር ትኩር ብሎ እየተመለከተ ምክንያቱም አንቺ ወደዚህ ቤት ከመግባትሽ በፊት እኔ እዚህ ሰፊ ቢላ ቤት ውስጥ የነበርኩት በቁም የሞትኩ በድን ነበር። ገንዘብ ነበረኝ፣ ነፍስ ግን አልነበረኝ። ትላንት ሌሊት በሻማው ብርሃን ስር ከአንቺ ጋር ስስቅ ስወያይ ለመጀመሪያ ጊዜ የመኖር ትርጉሙ ታወቀኝ። አንቺን ማጣት ማለት የተመለሰውን ነፍሴን በድጋሚ መቅበር ማለት ነው። ያጣሁትን ሀብት መልሼ እሰራዋለሁ። አንቺን ግን የትም አላገኝሽም። ሳባ በዳዊት ቃል ውስጥ ያለውን እውነተኛ ፍቅር ሲታይ ልቧ ቀለጠ። ፍርሃቷ በሙሉ ጠፋላት።
ሳታስበው ራሷን የዳዊት ሰፊ ደረት ላይ አስጠጋችው። ዳዊትም እጆቹን በትከሻዋ ላይ አዙሮ መላው ዓለም ሊነጥቃት እንደማይችል ያህል አጥብቆ አቀፋት። በክፍሉ ውስጥ የነበረው ቅዝቃዜ ጠፋ። የሁለቱ ልብ ትርታ በአንድ ላይ ይመታ ጀመር። ቀናት አለፉ። ዳዊትና ሳባ ተስፋ አልቆረጡም። እመቤት ድርሻዋን ይዛ ብትወጣም ሳባ ያዘጋጀችው አዲስ የፋይናንስ ስትራቴጂ ግን ለኩባንያው አዲስ ሕይወት ሰጠው። ሁለቱም ሌሊትና ቀን ሳይሰለቹ አብረው ይሰሩ ነበር። ዳዊት ሳባን ካሁን በኋላ እንደ ሰራተኛ ማየቱን ትቶታል። እሷ የቢሮውም ይሁን የሕይወቱም ዋና መሪ ሆናለች። አንድ ቀን ምሽት አዲሱ የጨረታ ውጤት የሚገለጽበት ቀን ደረሰ። ዳዊት ሶፋው ላይ ተቀምጦ በጭንቀት ስልኩን ይመለከታል። ሳባ ከተቀመጠችበት ተነስታ 2 ኩባያ ቡና ይዛ ወደ እሱ መጣች። ሳባ ፈገግ ብላ ቡናውን እያቀበለችው አጠገቡ ተቀመጠች። አሁንም እየተጨነክ ነው? ቡናውን ተቀብሎ የሳባን እጅ አጥብቆ እየሳመ ካንቺ ጋር ከሆንኩኝ በኋላ ውድቀትን አልፈራም ሳባ፣ ግን ላንቺ ስል ማሸነፍ ፈልጋለሁ። ላንቺ የሚመጥን የክብር ማማ ላይ እንድትቀመጭ ፈልጋለሁ። ዳዊት በፍጥነት ስልኩን ያነሳል። ሄሎ፣ አዎ ነኝ። ምን? በርግጥ ማመን አይቻልም። እሺ፣ በጣም አመሰግናለሁ። ሳባ በጉጉት ወደሱ ተጠግታ ዳዊት ምን ተባለ? ንገረኝ እባክህ። ዳዊት ስልኩን ጥሎ ሳባን በደስታ አንስቶ ያሽከረክራት ጀመር። አሸነፍን ሳባ፣ ጨረታውን በከፍተኛ ብልጫ አሸነፍን። ኩባንያችን በ5 እጥፍ አደገ። ባለሀብት ሆንን ሳባ፣ ባለሀብት ሆንን። የደስታው ማዕበል ክፍሉን ሞላው። ዳዊት ሳባን መሬት ላይ ካወረዳት በኋላ ወገቧን እንደያዘ ትኩር ብሎ ተመለከታት። የሳባ አይኖች በደስታ እንባ ረጥበዋል። ድባቡ ፍጹም ማራኪ ሆነ። ዳዊት በለስላሳና በፍቅር በሰከረ ድምፅ ይህ ስኬት ያንቺ ነው፣ አንቺ የኔ ንግሥት ነሽ። ቀስ ብሎ ፊቱን ወደሱ ያስጠጋና እስትንፋሳቸው እስኪጋጭ ድረስ ይጠብቃል። ካሁን በኋላ ምንም ነገር ከመካከላችን እንዲገባ አልፈቅድም። ዳዊት ሳባን በረጅሙና በጥልቀት ፍጹም በሆነ የፍቅር ስሜት ከንፈሮቿን ሳማት። ሳባም እጆቿን ባንገቱ ላይ አዙራ የዓመታት ናፍቆቷ፣ የፍቅር ጥማቷ በሙሉ በዚያ አሳሳም ውስጥ የሚያሟሟ ያህል ተሰማል። ነገር ግን በትክክል በዚህ የደስታና የፍቅር ማማ ላይ ያሉ በሩ በኃይል ይንኳኳል። ሁለቱም በድንጋጤ ተያዩ። ዳዊት በሩን ለመክፈት ሲሄድ ወደ ውስጥ የገቡት ሰዎች ፊታቸው ፍጹም የጠቆረ የሕግ አስከባሪዎች ነበሩ። ከጀርባ እመቤት በክፋት እየሳቀች ትታያለች። ፖሊሱ አቶ ዳዊት፣ አዲሱ ጨረታ ላይ የኩባንያችሁ ሚስጥር ለውጭ ሀገር ድርጅቶች አሳልፈ ሰጥታለች በሚል ይህቺ ሳባ የምትባለዋ ሴት በከባድ ክህደት ወንጀል ትፈልጋለች። የማሰሪያ ትዕዛዝም ይዘናል። ሳባ ደንግጣ ወደ ኋላዋ ፈገፈገች። ዳዊትም በድንጋጤ ክታቡ ተበጠሰ። ያ ያሸነፉት ትልቅ ስኬት በስተጀርባ እመቤት ሌላ ትልቅ የወንጀል ወጥመድ አዘጋጅታ ነበር። ፍቅራቸው ገና ሳይደሰቱበት ሳባ በካቴና ልትታሰር ጫፍ ላይ ደረሰች። የሳባና የዳዊት የደስታ ማማ ገና ሳይገነባ በክፋትና በምቀኝነት ማዕበል ተናወጠ። ፖሊሶቹ የሳባን ያማረ የምሽት ልብስ ሳይራሩላት እጆቿን ወደ ኋላ አድርገው የብረት ካቴናውን አሰሩባት። ሳባ በድንጋጤ ከንፈሮቿ ይንቀጠቀጣሉ። አይኖቿ ማመን አቅቷቸው ወደ ዳዊት ይመለከታል። እመቤት ግን ከበስተጀርባ ቆማ በድል አድራጊነት ታፌዛለች። ዳዊት በከፍተኛ ቁጣ ፖሊሶቹን ሊያስቆም ይሞክራል። ነገር ግን 2 የታጠቁ ፖሊሶች ወደ ኋላ ይገፉታል። በጩኸት ድምፅ ልቀቋት፣ ልቀቋት፣ ልቀቋት አልኳችሁ። በምን ማስረጃ ነው ንጹሕ ሴት ላይ እጃችሁን የምትጭኑት? እመቤት፣ ይህንን ድራማ ሰርተሽ እንደምታመልጪ እንዳታስቢ። እመቤት በንቀት እኔ አይደለሁም፣ ሕግ ነው። ይህቺ ያንተ መልአክ ያዘጋጀችው አዲሱ ፕሮፖዛል ቃል በቃል ትላንትና ማታ ለውጭ ሀገሩ ኩባንያ ተልኳል። የተላከበት የኢንተርኔት አድራሻ አይፒ አድሬስ ደግሞ የሚያሳየው ከሷ ስልክ ላይ መሆኑ ነው። አየህ፣ ፍቅር በአይንህ ላይ ጋረደብህ መጋረጃ ሕግ ቅደደው። ፊቷ ላይ እየፈሰሰ በከፍተኛ ስሜት ዳዊትን እያየችው ነው። እንባዋ ዳዊት እባክህ መነኝ፣ እኔ አልሰረኩም። ለአንተ ክህደት አልፈጽምም። ሕይወቴን እሰጥሃለሁ እንጂ አንተን አሳልፌ አልሰጥህም። ወደ ሳባ ለመጠጋት እየታገለ አምንሻለሁ ሳቢዬ፣ አምንሻለሁ፣ ምንም እንዳትፈሪ፣ እኔ አወጣሻለሁ። ፖሊሶቹ ሳባን እየጎተቱ ወደ ውጭ አወጧት። የቪላው ትልቅ በር ተዘጋ። ዳዊት ሳሎኑ መሃል ተንበረከከ። መሬት ላይ የፈሰሰውን አበቦች
የወደቀውን የአልማዝ ቀለበት በቁጭት እያየ ልቡ በሐዘን ተሰበረ። ሌሊቱ አለፈ። ሳባ በፖሊስ ጣቢያው ቀዝቃዛና ጨለማ ክፍል ውስጥ ብቻዋን ተቀምጣለች። የለበሰችው ያማረ ልብስ አሁን የብቸኝነትና የውርደት መጋረጃ ሆኖባታል። ነገር ግን ስቃዩን ሁሉ የረሳችው ማለዳ ላይ የብረት በሩ ተከፍቶ ዳዊት ወደ ውስጥ ሲገባ ነበር። ዳዊት ሌሊቱን ሙሉ ባለማደሩ አይኖቹ ቀልተዋል፣ ፊቱ ተጎሳቁሏል። ሳባን በዚያ ሁኔታ ሲያያት ልቡ ይበልጥ ተቃጠለ። በመካከላቸው የነበረውን የብረት አጥር ረስተው በመስታወቱ ቀዳዳ በኩል እጆቻቸውን አጣመሩ። የሳባን የታሰሩ እጆች በመስታወቱ መሃል አውጥቶ በከንፈሮቹ በጥልቀት ይስማቸዋል። ሳብዬ፣ ይቅርታ፣ ላንቺ የክብር ሕይወት ሰጥሻለሁ ብዬ እዚህ ጨለማ ውስጥ እንድትቀመጭ አደረኩሽ። አካሌ እዚህ ባይኖርም ነፍሴ ግን ካንቺ ጋር ተቆልፎባታል። በደከመ ድምፅ በጥልቅ ፍቅር ፈገግታ የዳዊትን እጅ ጉንጯ ላይ ያስጠጋችው። አታልቅስ ዳዊት፣ እኔ እዚህ ብታሰርም ልቤ ግን ነፃ ነው። ምክንያቱም ያንተ ፍቅር እዚህ ውስጥ አለኝ። ያንተን አይኖች ሳያቸው ብርዱ በሙሉ ይጠፋል። እባክህ ስለ እኔ አትጨነቅ። ዳዊት ወደ መስታወቱ በፍጹም ተጠጋ። እስትንፋሱ ከመስታወቱ ማዶ እሷ እንደሚነካለት ያህል። እመቤት መጥታ ነበር ክሱ እንድታስነሳልሽ ከፈለኩ፣ እናም ኩባንያውን እንድሰጣት ትፈልጋለች። ግን እኔ በፍጹም ዳዊት፣ በፍጹም ለዛች ክፉ ሴት እጅህ እንዳትሰጥ። ለ100 ዓመት ለመበስበስ ፈቃደኛ ነኝ። ግን ያንተን ክብር፣ ያንተን ፍቅር ለሷ አሳልፈን እንዳትሰጥ። እኔ የምወደው ያንን ኩሩን ዳዊትን ነው። ዳዊት ትኩር ብሎ ያያት፣ በአይኖቹ ውስጥ ፍጹም የሆነ መሳሳብ እየታየ እወድሻለሁ ሳባ፣ ሕይወቴ ሙሉ ላንቺ እዋጋለሁ። እውነቱን አውጥቼ እጄ ላይ አቅፌሽ ወደ ቤታችን መልስሻለሁ። ይሄ የነፍሴ ቃል ኪዳን ነው። ዳዊት ከፖሊስ ጣቢያው የወጣው ፍጹም አዲስ ሆኖ ነበር። ፍቅሩን ለማዳን ሲል ማንኛውንም ዋጋ ለመክፈል ቆርጧል። ወዲያውኑ ወደ ቪላ ቤቱ ተመለሰ። ትላንት ማታ የሆነውን ነገር ሁሉ በጭንቅላቱ ውስጥ በማይክሮ ሰከንድ ውስጥ መከለስ ጀመረ። ሳባ ስልኳን ሳሎን ውስጥ ትታ ወደ ክፍሏ ሄደችበት ጊዜ እመቤት በሩን ሰብራ ከመግባቷ በፊት የነበሩት 30 ደቂቃዎች። ዳዊት ለብቻው በክፍል ውስጥ እየተመላለሰ ነው። አይሆንም፣ ሳባ አካውንቷን እንኳን አታውቀው። እመቤት እንዴት ሰነዱ ልታገኝላት ቻለች? አንድ ያመለጠን ነገር አለ። ዳዊት ወዲያውኑ የቤቱን ዘመናዊ የደህንነት ካሜራዎች፣ ሲሲቲቪውን፣ የስማርትም ሆም የኢንተርኔት መቆጣጠሪያ መመዝገብ መፈተሽ ጀመረ። ላፕቶፑን ከፍቶ የትላንትናውን ሌሊት የኔትወርክ ትራፊክ ሲመረምር ድንገት አይኖቹ በትልቅ ድንጋጤ ፈጠጡ። ትላንት ሌሊት ከሌሊቱ 8 ሰዓት ላይ ከቪላው የውጭ አጥር አቅራቢያ አንድ እንግዳ ስልክ ከቤቱ ዋይፋይ አቅራቢያ ተገናኝቶ ነበር። ያ የስልክ የሳባን ስልክ ቁጥር ክሎን በማድረጉ ወደ ውጭ ሀገር ኩባንያ የላከበትን ዲጂታል አሻራ ግልጽ አሳየው። ዳዊት በከፍተኛ ድምፅ በደስታና በመገረም አገኘሁት። ሳባ ንጹህ ናት። ይህ ዲጂታል አሻራ እመቤት ሰዎችን ቀጥራ ስልኳን ሃክ እንዳደረገችው የሚያሳይ ፍጹም ማስረጃ ነው። ዳዊት ማስረጃውን በዩኤስቢ ቀርቶ በፍጥነት ወደ ፖሊስ ጣቢያው ለመሄድ ተነሳ። ሳባ ዛሬውኑ ነፃ እንደሚያወጣት እርግጠኛ ነበር። ነገር ግን ልክ ወደ ዋናው በር ሲቃረብ የበር በኃይል የመንኳኳት ድምፅና የቴሌቪዥን ሰባር ዜና ድምፆች። ሳሎን ውስጥ ያለው ትልቁ ቴሌቪዥን በራሱ በርቶ የሰበር ዜና ማስተላለፍን ጀመረ። በስክሪኑ ላይ የሚታየው ጋዜጠኛ የዳዊትን ኩባንያ ፎቶግራፍ እያሳየ ይናገራል። አሁን የደረሰን ሰበር ዜና፣ ታዋቂው ወጣት ባለሀብት አቶ ዳዊት ኩባንያው ከደረሰበት ከፍተኛ የክስ ማዕበል ለመዳን ሲል የቀድሞ እጮኛቸውንና የኩባንያውን ትልቅ ባለድርሻ ከሆኑት ከመቤት ጋር ነገ ጠዋት በይፋ ጋብቻቸውን እንደሚፈጽሙ የኩባንያው የሕዝብ ግንኙነት ክፍል በይፋ አስታውቋል። የጋብቻ ክሱም ሙሉ በሙሉ እንደሚያስቀረውም ተገልጿል። ዳዊት ባደረገው ድንጋጤ ላፕቶፑ ከእጁ አምልጦ መሬት ላይ ይወድቃል። ምን? እኔ ፍቃድ ሳልሰጥ ይህን መግለጫ ማን አወጣው? ዳዊት በድንጋጤ ቆሞ ሳለ ስልኩ ላይ መልእክት ወይም ሜሴጅ ገባለት። የላከችው እመቤት ናት። መልእክቱ እንዲህ ይላል: ዳዊት፣ ሰርጉን ካላጸደቅከው አሁኑኑ በያዝኩት መንገድ ይህችን የምስኪን የቤት ሰራተኛ ላይ ሌላ የቅጥር ግድያ ወንጀል ጨምራለሁ። ዛሬ ማታ በፖሊስ ጣቢያው ውስጥ ሕይወቱ ያልፋል። ምርጫው ያንተ ነው። ዳዊት እጁ ላይ ያለውን ማስረጃ ይዞ ደነዘዘ። ወደ ፖሊስ በሄደ ሰዓት ሳባ ዛሬ ማታ ልትገደል ትችላለች። ሰርጉን ከተቀበለ ደግሞ ፍቅሩን በቁም ሊቀብራት ነው።
በአንድ በኩል ደግሞ የሳባ የሕይወት አደጋ። ውጥረቱ ወደ መጨረሻው የድንጋጤ ማዕበል ተሸጋገረ። ዳዊት ምን ያደርግ ይሆን?